በሕይወታችሁ ከዚህ በላይ መሄድ አልችልም፣ በጣም ደክሞኛል፣ ሁሉንም ነገር እዚሁ ላይ ባቆመውስ ብላችሁ አሰባችሁ ታውቃላችሁ? ነገር ግን በቃ አቁሙት እያለ በአእምሮአችሁ ውስጥ የሚመላለሰውና በሩን ዝጉት የሚላችሁ የጨለማ ሐሳብ ፈጽሞ የናንተ አይደለም። የሰው ልጅ አእምሮ በከባድ ፈተና፣ በብቸኝነት አሊያም በተደራረበ የህይወት ጫና ውስጥ ሲያልፍ ተስፋን የማየት አቅሙ ይጠባል። በስነ ልቦናው ዓለም ይህንን የዋሻ ውስጥ እይታ ተነል ቪዥን ይሉታል። ማለትም ከፊታችሁ ካለው ከባድ ህመምና ጨለማ ውጪ ሌላ ምንም አይነት ብርሃን፣ ምንም መውጫ ቀዳዳ እንደሌለ አድርጎ አእምሮአችሁ ያሳምናችኋል። የዚህ ጊዜ እረፍት የማገኘው ህይወቴን ሳቋርጥ ብቻ ነው የሚል የውሸት ድምጽ በውስጣችሁ ያስተጋባል። እርግጥ ነው እያለፋችሁበት ያለውን ፈተና፣ እሳትና ጥልቅ ሐዘን ማንም ሊረዳው አይችልም። ሁሉም በራሱ ጉዳይ ተጠምዶ እየባዘነ ነውና። ነገር ግን ወዳጆቼ የፈጣሪ ቃል የሚነግረን አንድ ትልቅ እውነት አለ። ያሰባችሁት ነገር ሁሉ አልሰራ ሲል በቃኝ ብላችሁ ስትወስኑ ታሪካችሁ እያበቃ ነው ማለት አይደለም። ይልቁንም ታላቁን የበረከት ዘመን ለመጀመር የስቃዩን ዘመን እያጠናቀቃችሁ እንደሆነ የሚያመለክት ድንቅ ብስራት እንጂ። የጠላትም ዓላማ ያን ድንቅ ብርሃን ሳታዩ አዋክቡና አጨላልሞ መውሰድ ነው ፍላጎቱ። ነገር ግን እባካችሁ ያንን ድንቅ ብርሃን ሳትመለከቱ ምንም አይነት የችኮላ ውሳኔ እንዳትወስኑ። አሁን በከባድ የተስፋ መቁረጥና በሞት ጥላ መካከል ሆናችሁ ሕይወታችሁን እንድትቀጥሉ የሚያስገድዷችሁን 5 አምላካዊ እውነቶችን እንነጋገራለን። አንደኛው መፈጠራችሁ ድንገተኛ ወይም አጋጣሚ አይደለም። ብዙ ጊዜ ተስፋ ስንቆርጥ ለማንም አልጠቅምም፣ ዝም ብዬ ነው የተፈጠርኩት ብለን እናስባለን። ነገር ግን ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ፈጣሪ እንዲህ ይላል፣ በማህፀን ሳልሰራህ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ። አስተዋላችሁ? እናንተ ወደዚህ ምድር የመጣችሁት የፈጣሪ ልዩ የሆነ የጥበብ እጅ ተሳትፎበት ነው። ዝም ብላችሁ ያለ ዓላማ አልተፈጠራችሁም። አሁን ያለችሁበት ስቃይ የተፈጠራችሁበትን ታላቅ ዓላማ ሊሰርዝ አይችልም። ፈጣሪ በሕይወታችሁ ላይ የጀመረው ሥራ አለ። ያ ሥራ ገና አልተጠናቀመም። ስለዚህ መኖር አለባችሁ። ይልቁንም ያን ዓላማችሁን ሊነጥቅ ያሰፈሰፈውን ክፉ ጠላት በአምላክ ኃይል ለይታችሁ መቱት። ሁለተኛው ህመሙ መሸጋገሪያ እንጂ የመጨረሻ መዳረሻ አይደለም። መዝሙረ ዳዊት ምዕራፍ 23 ቁጥር 4 ላይ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይለናል። ቅዱስ ዳዊት በሞት ጥላ መካከል ብቆም አላለም፣ ብሄድ ወይም አቋርጬ ሳልፍ ነው ያለው። አሁን የከበባችሁ የሞትና የተስፋ መቁረጥ ጥላ ቋሚ አይደለም፣ ያልፋል። ጥላ መቼም ቢሆን ሰውን ሊጎዳ አይችልም። በስነ ልቦናም ማንኛውም ከባድ የስሜት ማዕበል ከፍተኛው ደረጃው ላይ ከደረሰ በኋላ መውረዱና መረጋጋቱ አይቀርም። አሁን ከብዶኛል፣ አሁን ጨልሟል፣ ግን ደግሞ ይህንንም አልፈዋለሁ ብላችሁ እመኑ። እስኪ ይህንን የጨለማ ሐሳብ ፈተና ትላልቅ ቅዱሳን ሳይቀሩ እንዴት እንዳለፉት የሚያሳይ ከመጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 19 ላይ የምናገኘውን የታላቁን ነቢይ ኤልያስን እውነተኛ ታሪክ ላካፍላችሁ። ነቢዩ ኤልያስ እሳትን ከሰማይ ያወረደ ታላላቅ ተአምራትን ያደረገ እጅግ ኃያል ነቢይ ነበር። ነገር ግን ንግሥት ኤልዛቤል ልትገድለው በዛተች ጊዜ በከባድ ፍርሃትና ድብርት ተመታ፣ ወደ በረሃ ሸሸ። አንድ ፍርክታ ዛፍ ስር ተቀምጦ በከባድ የተስፋ መቁረጥ ውስጥ ሆኖ አቤቱ አሁን ይበቃኛል፣ እኔ ከአባቶቼ አልበልጥምና ነፍሴን ውሰዳት ብሎ ጸለየ። አያችሁ፣ ይህ ታላቅ ነቢይ ሳይቀር የሕይወት ጫና ሲበዛበት ልሙት፣ ነፍሴን ውሰዳት እስከ ማለት ደርሶ ነበር። ነገር ግን ፈጣሪ የኤልያስን ጸሎት አልሰማው፣ ነፍሱንም አልወሰዳትም። ከዚህ ይልቅ ምን አደረገ? መጽሐፍ ቅዱስ እንደሚነግረን መልአኩን ልኮ ትኩስ ቂጣና ውሃ መገበው። ተነስተህ ብላ ጠጣ፣ የምትሄድበት መንገድ ሩቅ ነውና አለው። ኤልያስ ተኝቶ አረፈ። ተነስቶ በላ። ከዚያም እግዚአብሔር አዲስ ተልእኮ ሰጥቶት ጉዞውን ቀጠለ። የሚገርመው ነገር ሞትን የተመኘው ኤልያስ በኋላ ላይ ሞትን ሳይቀምስ
በእሳት ሰረገላ ወደ ሰማይ አረገ። ይህ ታሪክ የሚያስረዳን ትልቅ ምስጢር አለ። በሕይወታችሁ በጣም ደክሟችሁ ተስፋ ቆርጣችሁ ልሙት ብላችሁ ብታስቡ፣ ይህ ማለት ግን ከፈጣሪ ርቃችኋል ማለት አይደለም። የነቢዩ ኤልያስ አምላክ ዛሬም ለእናንተ የሚነግራችሁ መልእክት አለው። አሁን ደክሞሃል፣ አሁን ቆስለሻል። ነገር ግን እረፍ፣ አልቅስ፣ ጸልይ፣ ስገድ። ሕይወትን ማቋረጥ ግን መፍትሄ አይደለም። ምክንያቱም ከፊትህ ገና ብዙ የምትሰራው ብሩህ ታሪክ አለ ይላችኋል። ለዚህ ነው ቀና ሰዎች ሆነው ከፈተና ብዛት የተነሳ ሞታቸውን የሚመኙ ሰዎች ኋላ ላይ ለብዙዎች የሚተርፍ ታላቅ ሥራ የሚሰሩት። ሦስተኛው የጨለማው ሐሳብ የጠላት ትልቁ ውሸት ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዲያብሎስ ሐሰተኛ የሐሰትም አባት ነው ይለናል። በውስጣችሁ የሚሰማው አንተ ሸክም ነህ፣ ማንም አይወድህም፣ ብትሞት ይሻላል የሚለው ድምፅ የጠላት ሹክሹክታ ነው። ዲያብሎስ የእናንተን ነፍስ የመውሰድ ሥልጣን የለውም። ሥልጣን የእናንተ ነው። ስለዚህ እናንተኑ በራሳችሁ ላይ በማስነሳት ተስፋ እንድትቆርጡ ያደርጋል። ስለዚህም ይህንን ውሸት አትቀበሉት። ይህ ድምፅ የኔ አይደለም የፈጣሪም አይደለም ብላችሁ ተቃውሙት። አእምሯችሁ በውሸት ስዕል እንዲያታልላችሁ አትፍቀዱ። ሥልጣን የሌለው ጠላት ሥልጣን ያለውን ፈቃዳችሁን ሊያዘው አይገባምና። አራተኛው መኖራችሁ ገና ላልተጻፈው ታሪካችሁ እና ለሌሎች ሰዎች ትልቅ ትርጉም አለው። አሁን ባላችሁበት የህመም ስሜት ውስጥ ሆናችሁ ከናንተ ውጪ ማንም የሚጎዳ ላይመስላችሁ ይችላል። ነገር ግን ሕይወታችሁን ብታቋርጡ ያንን የውስጥ ህመም አታጠፉትም። ይልቁንም ህመሙን አባዝታችሁ ከልብ ለሚወዷችሁ ቤተሰቦቻችሁና ጓደኞቻችሁ ታስተላልፉታላችሁ። እናንተ ገና የምትወልዷቸው ልጆች አሉ። ገና የምትረዷቸው ምስኪኖች አሉ። ገና የምታዩት የሰርግ ቀን፣ የምትመረቁበት ቀን አለ። ዛሬ በጨለማ ውስጥ ብትቀሩ ያ ሁሉ ብሩህ የነገ ታሪካችሁ ይሰረዛል። ታሪካችሁን በመሃል ገጽ ላይ አታቋርጡት። ምዕራፉ እስኪያልቅ በትዕግስት ጠብቁ። አምስተኛውና የመጨረሻው የክርስቶስ መስቀል የእናንተን ፍጹም ዋጋ ያረጋግጣል። እኔ ዋጋ የለኝም ብላችሁ ስታስቡ ቀና ብላችሁ ወደ ቀራንዮ መስቀል ተመልከቱ። የዓለም ፈጣሪ የሆነው አምላክ ስለ እናንተ ነፍስ ብሎ ደሙን አፍስሶ ተሰቅሎ ሞቷል። አንድ ዕቃ ዋጋው የሚተመነው ገዢው በከፈለበት ዋጋ ልክ ነው። ፈጣሪ ለእናንተ የከፈለው ዋጋ የገዛ ደሙን ነው። ስለዚህ እናንተ እጅግ ክቡር፣ እጅግ ውድና በፈጣሪ ዓይን ልዩ ናችሁ። እግዚአብሔር ይህን ያህል ዋጋ የከፈለባትን ነፍስ በጠላት የውሸት ድምፅ ተታላችሁ አታጥፏት። የተወደዳችሁ ቤተሰቦቼ፣ በውስጥ ቁስልና በከባድ ጭንቀት የምታልፉ ወንድም እህቶቼ፣ እባካችሁ በፈጣሪ ስም እለምናችኋለሁ፣ በፍጹም እጅ እንዳትሰጡ። ይህ ስቃይ ጊዜያዊ ነው፣ በእርግጠኝነት ያልፋል። ይልቁንም ህመማችሁን ለኤልሻዳይ ብሎም ለምታምኑት ሰው፣ ለነፍስ አባታችሁ አሊያም ለስነ ልቦና አማካሪ የልባችሁን አውሩ። ነገር ግን ራሳችሁ ላይ አትፍረዱ፣ ንስሐ ግቡበት እንጂ። ተወዳጆች፣ ከዚህ ከባድ ማዕበል በኋላ እጅግ የሚያምር ጸጥታና ታላቅ ብርሃን ይጠበቃችኋል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ አሜን።